የኢትዮጵያ ታሪክ ሃይማኖታዊ ግጭትና የጎንደር መንግስት መነሳት። ኢትዮጵያ ሰፊ ታሪክ ያላት ጠንካራ አገር ናት። በ17ኛው መቶ ክፍለ ዘመን በኢትዮጵያ ውስጥ አንድ ትልቅ ችግር ተፈጥሮ ነበር። በዚህ ወቅት ሃይማኖታዊ ግጭቶች፣ የስልጣን ሽኩቻዎችና ትልልቅ ለውጦች ተካሂደው ነበር። ይህ ቪዲዮ እንደ ሱሲኒየስ፣ ፋሲለደስ፣ ያዕቆብና ዳግማዊ ኢያሱን ስለመሰሉ ነገስታትና ስለ ጎንደር መንግስት ያወሳል። ለረጅም ዓመታት ኢትዮጵያ የሃይማኖት አንድነት የነበራት ሀገር ነበረች። ይሁን እንጂ ሌሎች የውጭ ሀገራት ሃይማኖታዊ አስተሳሰቦች ዘልቀው ሲገቡ ግጭቶችን አስከተለ። እነዚህ ግጭቶች የኢትዮጵያን ፖለቲካዊ፣ ሃይማኖታዊና የከተሞች ታሪክ በዘለቄታነት ቀይረዋል። አፄ ሱሲኒየስ ከ1607 እስከ 1632 አፄ ሱሲኒዮስ ከረጅም የእርስ በርስ ጦርነቶች በኋላ ንጉሥ ሆነ። የካቶሊክ እምነት ተከታይ ከሆነ በኋላ የካቶሊክ ሚስዮናውያን ወደ ኢትዮጵያ እንዲገቡ ጋበዘ። ይህ ውሳኔና አድራጎቱ ህዝባዊ ቁጣን ቀሰቀሰ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የካቶሊክ እምነትን ስለተቃወመች በአገሪቱ ብጥብጥና ሁከት ተከሰተ። በዚህ ሃይማኖታዊ ግጭት ሳቢያ ብዙ ሰዎች አለቁ። ለረጅም ዘመናት የኢትዮጵያ ሕዝብ የኦርቶዶክስን ሃይማኖት ሲከተል የቆየ ነው። የካቶሊክ መምህራን ሲወርድ ሲዋረድ የመጣውን ሃይማኖትና ባህል ለመቀየር መሞከራቸው የኦርቶዶክስ ቀሳውስትን፣ መሳፍንትንና ሕዝቡን ክፉኛ አስቆጣ። በዚህ የተነሳ አለመረጋጋት፣ ትርምስና ክፍፍል ተፈጠረ። አፄ ፋሲለደስ ከ1632 እስከ 1667 ከሱሲኒየስ ሞት በኋላ ልጁ አፄ ፋሲለደስ ነገሰ። ይህ ንጉሥ የካቶሊክ ተጽዕኖ ሙሉ ለሙሉ እንዲያበቃ አደረገ። ሚስዮናውያንን ከኢትዮጵያ አስወጣ። የውጭ ዜጎችም ወደ ኢትዮጵያ እንዳይገቡ አገደ። የኦርቶዶክስ ሃይማኖት በድጋሚ የመንግስትና የሕዝብ ሃይማኖት ሆነ። የጎንደር ቤተ መንግስት አፄ ፋሲለደስ ጎንደርን ቋሚ የንግስና መቀመጫው አደረጋት። ከሱ በፊት የነበሩት ነገስታት ቋሚ መቀመጫ አልነበራቸው። አንድ ጊዜ ጎንደር፣ አንድ ጊዜ ደግሞ ሰሜን ሸዋ ተጉለት አካባቢ እየተንቀሳቀሱ ይቀመጡ ነበር። ነገር ግን በአፄ ፋሲለደስ ጊዜ ጎንደር ለተወሰነ ጊዜም ቢሆን የኢትዮጵያ ነገስታት ቋሚ መቀመጫ ሆነች። አፄ ፋሲለደስ በጎንደር ቤተ መንግስትን ገነባ። ይህ መንግስት በድንጋይ፣ በእንጨት፣ ከውጭ በመጡ የግንባታ ባለሙያዎች ድጋፍና አገር ውስጥ በነበሩ ጎበዝ አናጺዎች እየተደገፈ ተገነባ። ከዚህ ጊዜ በኋላ ጎንደር የፖለቲካ፣ የሃይማኖትና የባህል ማዕከል ሆነች። አፄ ያዕቆብ 1597 እስከ 1607 አፄ ያዕቆብ ከሱሲኒየስ በፊት የነበረ ንጉሥ ነው። የንግስና ዘመኑ በጣም አጭርና ያልተረጋጋ ነበር። የስልጣን ሽኩቻዎች መንግስቱን አዳከሙበት። ይሄ ደግሞ ግጭቶች ይበልጥ እንዲባባሱ አደረገ።
አፄ ኢያሱ ወይም አፄ ኢያሱ ብርሃን ሰገድ በመጨረሻዎቹ የጎንደር ነገሥታት ዘመን የነገሰ ነው። የኦርቶዶክስ ቤተ ክርስቲያንንና ነባር ንጉሣዊ ሥልጣንን ደግፏል። ቢሆንም ንጉሣዊ ሥልጣኑ በመዳከሙ ሳቢያ ኃያል የነበሩ የአካባቢው ገዢዎች ይበልጥ ኃይላቸው ሲጎለብት ንጉሣዊ ሥልጣንን ማዳከም ሲጀምሩ፣ ይህ ደግሞ ዘመነ መሳፍንት ለሚባለው የአገዛዝ ዘመን ጥርጊያ መንገድን ከፈተ። ሃይማኖቶች መካከል የተፈጠረው ግጭት የኢትዮጵያን ሁለንተናዊ እንቅስቃሴ ሂደት ቀይሯል። ከብዙ ጦርነቶችና ግጭቶች በኋላ ሰላምና መረጋጋት ሰፈነ። ጎንደር ለኢትዮጵያውያን የጥንካሬና የአንድነት ምልክት ሆነች። ከዚህ በኋላ የኢትዮጵያ ፖለቲካዊ መልክ ለረጅም ክፍለ ዘመናት አንዱ ወጥ ሆኖ እንዲቆይ አስችሎታል። ውድ የቻናላችን ተከታታዮች ባቀረብናቸው ታሪካዊ ዘገባዎች እንደተደሰታችሁ ተስፋ እናደርጋለን። በቀጣይ ቪዲዮ የምንለቃቸው ታሪካዊ ዘገባዎች እንዲደርሳችሁ የደወሏን ምልክት በመንካት ሰብስክራይብ አድርጉ። ላይክና ሼር እያደረጋችሁ ለሌሎች አዳርሱልን። በኮሜንት መስጫ ቦታ ላይ ሐሳብ አስተያየታችሁን ግለጹልን። እስካሁን ስለተመለከታችሁ እያመሰገንን በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን።